ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን እንግዲህ ሲቪል ዋር ነው። የአንፊልድ ቤት የተፈጠረው ግጭት፣ አለመግባባት፣ እውነቱን ያፈነዳው መሐመድ ሳላህ፣ የአርነ ስሎት ሁኔታ፣ እያሳሰበ የሚገኘው የሊቨርፑል አይደንቲቲ፣ የሊቨርፑል ቀጣይ ጉዞ፣ አንዳንድ ጸሐፊዎች እንደሚሉት ከሆነ በጭፍንነት እየተገነባ የሚገኘው ቀጣይ የሊቨርፑል ከባዱ ምሽት ነው የሚሉት በአንፊልድ ዙሪያ ያሉ አንዳንድ ጸሐፊዎች እንደሚሉት ከሆነ አሁንም ሐሳቦችን ከፋፍሎ ጎራ ለይቶ እንግዲህ እያከራከረ የሚገኘው የመሐመድ ሳላህ ፖስት አለ። ከመሐመድ ሳላህ ፖስት ጀርባ ደግሞ የተነኩ ትላልቅ ፊውዞች አሉ። አንዳንዴ ታምቀው የቆዩ በአንዳንድ ነገሮች የሚፈነዱ ከባባድ ነጥቦች አሉ። የሳላህን አስተያየት ከቀናት በፊት የሰጠውን ጉዳይ ተወያየንበት ከአባ ጋር አብረን ሆነን። ግን ይሄ ፕሮግራም ለምንድን ነው ሳላህ ሄቪ ሜታል ፉትቦልን ትኩረት የሊቨርፑል የኛ አይደንቲቲ ነው። ክለቦች እኛን ሲገጥሙ እኛ የምንገኝበት ስታንዳርድና ክለቦች የሚሰጡን ትኩረት ያ ቡድን አይደንቲቲ ያስፈራል። ፊር ፋክተራችን ወሳኝ ነው። ብዙ ትርጉሞችን ማውጣት እንችላለን። ያ የሊቨርፑል የተላበሰው ጥንካሬ ተጋጣሚ ለመርታትና ዋንጫዎችን ወደ አንፊልድ ለማምጣት ትልቅ የቡድናችን አይደንቲቲ ነው። ጥቆማው በአጠቃላይ ከዛ ጋር በተያያዘ ነው። ለምን የሊቨርፑል አይደንቲቲ መሐመድ ሳላህን አስጨነቀው? አሁን ለምሳሌ የተጫዋች በትሬኒንግ ሴሽን ይቆያል፣ ታክቲካል ሂደቶች ላይ ቆይታ ያደርጋል። ክለቡ እንዴት እየተገነባ እንደሆነ ከጋዜጠኞችም በላይ የበለጠ ክለብ ውስጥ ያለውን ጉዳይ የሚያውቀው መሐመድ ሳላህ። ያ ጉዳይ ደጋፊው ጋር መድረስ አለበት። እኔ እዚህ ክለብ ውስጥ የፈጠርኩት ጀግንነትም የዛ ግንባታ አካልም ሆኜ ክለቡ እዚህ ደረጃ እንዲደርስ ትላልቅ መስዋዕትነት ሲከፈል የዛ ቡድን አንዱ አካል ነኝ፣ ማረጋገጫው እኔ አለው ብሎ ራሱን በምስክርነትም አሁን እየመጣ ያለውንም ችግር ፊት ለፊት በመጋፈጥም 90 ደቂቃ ቢቀረውም የክለቡ ሁሉና ያስጨነቀው ግብፃዊው ኮከብ የተናገረበት መንገድና ጊዜ አሁንም በነካራገር እውርነት የሚሰጠው አስተያየት ሌላ ሐሳብ ይዞ እየመጣ ነው። የነካራገር አስተያየት እንግዲህ ካለፈው ዲሴምበር ጀምሮ ባለው አስተያየት ምን ያክል ሜዳ ውስጥ እግር ኳስን የሚረዱበትን መንገድ ቴክኒካሊ እናውቃለን። ያንን እንግዲህ ሚዲያ ላይ ይዞ መጥተዋል። የተለየ አዲስ ኳሊቲ ያዳበሩት የተለየ ትንተና የለም። ምክንያቱም ለነሱ ለሚዲያ አስተያየት የተጫዋቹ ሁኔታ ይመች እንጂ ሌላው ጉዳይ ሌላ ነው። አስተያየቱን ተረድቶ ጉዳዩን ፊገር አውት አድርጎ ከምን መመዘኛን የሚለውን ጉዳይ ከመመልከት ይልቅ የበለጠ በጉዳዩ ላይ ጥቅም አልባ የሆኑ አስተያየቶችን በመስጠት ደግሞ የታወቁ እውቅና ያገኙ ተሰሚነት ያገኙ ሙያዊ ትንተናች ስለሚሰጡ፣ ምክንያቱም ለሊቨርፑል የሚያስፈልገው የሳላህ ጉዳይ ሳይሆን የሊቨርፑል ኳሊፊኬሽን። ሳላህ ያነሳው እኮ ስለ ሻምፒየንስ ሊግ ኳሊፊኬሽን ነው። በጣም የትናንት ምሽቱ የካራገርን ቪዲዮ ተመልከቱና የሊቨርፑል ማሊያ መልበሱን ሁላ በአንዳንድ መመዘኛዎች ሊያሳፍሩላ ይችላል። ምን አይነት የታወረ አስተያየት እንደሚሰጥ የሊቨርፑል ቁልቁል ጉዞ በመላው ዓለም ያለውን ደጋፊ በአንድ ስክሪን የተመለከተውን ጉዳይ ሸፍኖ ለአንዲት 90 ደቂቃ የሊቨርፑልን ትኩረት ለመሳብና ሳላህ ሰልፊሽ ስለሆነ ሳላህ አሁን እኮ ሰልፊሽነቱን ያሳየው የኔነት ስሜት ስለሚሰማው የክለቡ ማሊያ ነው። ግን የነካራገር አስተያየት አንዳንዴ እውቀት በተሞላው ነው እንዴ ተብሎም ጥያቄ እንዲነሳ የሚያደርግ ነው። በጣም 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 የሚያሳፍር አስተያየት።
አንዳንዴ ድጋሚ የእግር ኳሱ ቤተሰብ ነገ ላይ ምን ይለኛል የሚለውን ጉዳይ ትንሽ ሊይዛቸው ይገባል። ምክንያቱም ሳላ ዲሴምበር ላይ ያደረገው ነገር ስህተት ሊሆን ይችላል፣ ግን ባለፈው ዕለት የለቀቀው ፖስት የደጋፊውን ስሜት ነው የገለጸው። የክለቡ አይደንቲቲ በጣም ከአደጋም መፈራረሱን በግልጽ ነው ያስቀመጠው። ፈራርሷል። መፈራረሱ ደግሞ የተለየ አዲስ ማረጋገጫ መምጣት የለበትም፣ ወይም ሊቨርፑል ከሊጉ መውረድ የለበትም ከባድ አደጋ ውስጥ መግባቱን። ይህንን በተመለከተ እንግዲህ የተለያዩ ጋዜጦች ከሳላ መግለጫ አንስቶ ይዘው የወጡትን ጉዳይ በስክሪናችን ላይ ተመልከቱና የአርነ ስሎት ቀጣይ ሁኔታና ለምንድን ነው ሄቪ ሜታል ፉትቦልን ሳላ ሜንሽን ያደረገው ነው። ያ ነው የኛ አይደንቲቲ፣ ወደዛ አይደንቲቲ መመለስ አለብን ያለበትን ምክንያት እስቲ በተለያዩ መመዘኛዎች አንዳንድ ነጥቦችን እናንሳ። ፍልስፍናውን እንደምታውቁት የየርገን ክሎፕ ነው ባለቤትነቱ። ሄቪ ሜታል ፉትቦል በዘመናዊ እግር ኳስ ሁለት አይነት እግር ኳስ አለ ይባላል በተለምዶ ኦርኬስትራና ሄቪ ሜታል ፉትቦል ተብሎ። ኦርኬስትራው እንግዲህ የርገን ክሎፕ የሚገልጹት አገላለጽ ልክ ሳይለንት ሞድ ላይ ያለ ሙዚቃ እንደመስማት ነው የሚሉት። ወይም በስሎ ቢልዳፕ የሚጀምር ቡድን ዝግ ባለ ቴምቦ መጀመርና ኳሶችን ለመንጠቅ የምናሳየው ሪያክሽን የተጋጣሚ ቡድንን የማሰቢያ ጊዜ ስለሚፈቅድ ልክ ሳይለንት ሞድ ላይ እንዳለ ሙዚቃ መስማት ነው። በጣም አሰልቺ ነው፣ ለእይታ አይዳርግም ወይም አይስብም ይላል። ሄቪ ሜታል የሚባለው ደግሞ የበለጠ ይሄ የራክ ሙዚቃ በደንብ የምታደምጡ የምትከታተሉ የበለጠ ይሄ የሮክ ሙዚቃ አቀንቃኞች በጣም ከፍተኛ ድምፁ ቤዙ ምናምን በጣም ኢነርጂ ይፈልጋል። ከዛ ኮንሰፕት ጋር በቀጥታ የተያያዘ ነው። በነገራችን ላይ ሄቪ ሜታል ፉትቦል በቀጥታ አይዲዮሎጂ የሚያያዘው ከምን ጋር መሰላችሁ? ስትራክቸራሊ ማለት ሜንታሊቲ ሞኖስተር መሆንን ያስፈልጋል። ሄቪ ሜንታል አይደለም። በነገራችን ላይ ሄቪ ሜታል ፉትቦል ነው የሚባለው። የፍልስፍናው ዋና መሰረታዊ ሀሳብ ማለት ሜንታሊቲ ሞኖስተር መሆን ያስፈልጋል። በካራክተር ደረጃ ደግሞ ክለቡ መያዝ አለበት የሚባለው መሰረታዊ አይዲዮሎጂ አለ። አሁን በአንድ ወቅት የርገን ክሎፕ አንድ አስተያየት ሲሰጡ ምናልባት የሊቨርፑል ደጋፊዎች ታስታውሱ ይሆናል። በ2018-19 ሊቨርፑል 97 ሲቲ 98 ነጥብ ያመጣበት የውድድር ዓመት ላይ በዘመናዊ እግር ኳስ ፐርፌክት ፉትቦል የሚባል ወይ ፐርፌክት እግር ኳስ አለ ወይ፣ በቃ ፐርፌክት እግር ኳስ የሚባል አለ ወይ ተብለው ተጠይቀው ነበር። የለም ነው ያሉት የርገን ክሎፕ። ፐርፌክት እግር ኳስ ቢኖርም አሉ ጨዋታ ሁሉ የእግር ኳሱ ቤተሰብ በዚህ ደረጃ ይህን ትዕይንት ለማየት ወደ ስክሪኑ አይመጣም። ፐርፌክት እግር ኳስ ማለት ሁለቱም ክለቦች ከስህተት ጸርተው ሁለቱም ክለቦች ባመጡት ንድፈ ሀሳብ ተመሳሳይ የሆነ ካራክተር ያሳያሉ። ስለዚህ ውጤቱ ምን ትጠብቃለህ? ባዶ ለባዶ ነው የሚሆነው አሉ። ስለዚህ አንደኛው ቡድን በኢነርጂ ያንን ቡድን ለስህተት መዳረግ አለበት። ስህተት ሲኖር የአንዱ ቡድን አሸናፊነት ይለያል። ያንን ስህተት ደግሞ ዳይናሚክሊ ለመጠቀም ሜንታሊ ሬዲ መሆን ያስፈልጋል። ይሄን ሜንታሊቲ ሬዲ የማድረግ አቅምን ደግሞ ካልቸር ያመጣል ይላል። ካልቸር የክለብ ባህል። ይሄ የክለብ ባህል ደግሞ ትስስርነትን፣ አንድነትን፣ መቻቻልን፣ መደጋገፍን፣ አብሮነት ሲኖር ይሄ ሜንታሊቲ ወደፊት ክለቡን ፑሽ ያደርጋል። ያኔ ሜዳ ውስጥ ያለው ካራክተር ከደጋፊው እምነት ጋር በተመሳሳይ ዌቭሌንግዝ መጓዝ ይችላሉ ይላል። የርገን ክሎፕ መጽሐፍን ደግሞ ላነበባችሁ ይሄ የበለጠ እዛ ላይ ግልጽ ሆኖ የተቀመጠ ጽሁፍ ነበር እና ልክ የሊቨርፑል ኮሊደር ላይ የተጻፈው ጽሁፍ ሁሌም እንደማነሳላችሁ አወር አይደንቲቲ ኢዝ ኢንቴንሲቲ የሚባለው የኢንቴንሲቲ ፉትቦል ትላልቅ መሰረታዊ ቤዝ አላቸው። የዚህ አይዲዮሎጂ ኢንቴንሲቲ ሲባል ይሄ ቀጥተኛ ቃሉ ይሄ ውጥረት ወይም ኢነርጂ ያለው ነገር ተደርጎ ብቻ ይወሰዳል። ግን ኢንቴንሲቲ የሚለውን የርገን ክሎፕ የበለጠ
ሲያሰፉት በአንድ ወቅት ጁሊያን ኒግልስማን የኤርገን ክሎፕን ኢንቴንሲቲ በነበረው ይሄ የቲቺንግ ክላስ የስልጠና ኮርስ ሲሰጥ አንድ ጉዳይ ተናግሮ ነበር። እግር ኳስ ማለት 30% ታክቲክ 70% ሶሻል ኮምፒተንስ ነው ይላል። 30% ነው ታክቲክ፣ 70% ያለን ማህበራዊ ግንኙነቶች ናቸው። አንድ ግለሰብ በማህበራዊ ግንኙነት ውስጥ ለችግሮች መፍትሄ ሲያመጣ፣ ለችግሮች መፍትሄ ሲሆን፣ ችግሮችን መፍታት ሲችል፣ ከሰዎች ጋር ያለው ቀረቤታ፣ ትስስር፣ እነዚህ ጉዳዮች ናቸው ወደ እግር ኳሱ መጥተው በሜዳ ውስጥ የሱ ክለብ ለሚያጋጥመው ጉዳይ መፍትሄ ሲሆንና መፍትሄዎቹ ውጤት ሲያመጡ ነው ይላል። ኢንቴንሲቲ ማለት ይሄ ነው የርገን ክሎፕ ማለት የፈለጉት ይላል ጁሊያን ኒግልስማን። ለምን? የእሳቸው ከፍተኛ አድናቂ ስለሆነ ኢንቴንሲቲን ጄጂ ፕሬሲንግን በማምጣት አንድ ላይ አዋቅሮ በሃይላይን ለመጫወት የደፈረ የመጀመሪያ ወጣት አሰልጣኝ ነው። ስለዚህ ይህ አይዲዮሎጂን ስትመለከቱ ግንባታው ታስታውሱ እንደሆነ የርገን ክሎፕ በሊቨርፑል ቤት ገና አሰልጣኝነት እንደተሾሙ የ3-4 ዓመት ጊዜ ያስፈልጋል። እነዚህን ጊዜ ደግሞ የምንወስደው እውነት የምታምኑ ከሆነ ራሳችሁን ከተጠራጣሪነት ወደ አማኝነት ቀይሩ። ስታምኑ ታሸንፋላችሁ፣ ስናምን እናሸንፋለን። መጀመሪያ ግን ከተጠራጣሪነት ወደ አማኝነት መቀየር ያስፈልጋል። ለዛ ደግሞ ይህን እምነት ደጋፊ ውስጥ መፍጠር አለብን። መጀመሪያ ይህን ኮሌጅ ካልገነባን ከኮሌጁ የሚመጡ ምርቶችን መመልከት አንችልም። ኢንተርቪውን ምናልባት በተለያየ ሚዲያ ላይ ከለቀቁም በኋላ ክሎፕ በቅርቡም አንድ ፖድካስት ላይ ቀርቧል። የፖድካስቱን ስም አሁን ላይ አላስታውሰውም እና እዛ ፖድካስት ላይም ይህንን ጉዳይ ገልጸዋል እና በዚህ አይዲዮሎጂ ነው የመጡት። ከዛን ይህን ቡድን ለመገንባት የፈጀባቸው ጊዜ እነሱ ባስቀመጡት አኩሬት በሆነ ጊዜ ላይ ነው የፈጀባቸው። በቃ ይሄን ጊዜ ያክል ታገሱ። እነዚህን ጊዜ የምንጠይቃችሁ ግን እናንተን አማኝ ለማድረግ ነው። በክለቡ በዚህ አይደንቲቲ ይሄን አይደንቲቲ ለመቀየር ሁሉንም ዘርፍ ነው የምናካትተው ነው አመኔታውን ለማምጣት በሊቨርፑል ደጋፊ ውስጥ የጠፋውን እምነት የተፈጠረውን ትልቁን ተጠራጣሪነት ወደ እምነትና የዚህን ክለብ ኃያልነት በእንግሊዝ ምድር የነበረውን ከፍታ ዳግም ለመመለስ ሂደቱ መሰረታዊ መሆን አለበት። የዚህ ሂደት ደግሞ ግንባታ ኢንጂነሩ ክሎፕ ናቸው። ምክትል ኢንጂነሩ የዛሬው የክለቡ ሲኢኦ ማይክል ኤድዋርድ ነው። አሁን ጭፍን በሆነ ግንባታ ውስጥ ነው ሊቨርፑል ያለው የሚለውን ጉዳይ በግሌ ልስማማ የምችለው ዋናው ለየርገን ክሎፕ ብሎኬት የሚያቀብለው ህንፃው ሲገነባ አስተማማኝ መሰረት የገነባው ባለሙያ ክለብ ውስጥ እያለ ክለቡ ባልተለመደ አይዲዮሎጂና ይሄ አይዲዮሎጂ በዘመናዊ እግር ኳስ ውስጥ ከሁሉም ሆላንዳውያን አሰልጣኝ ጋር እያንዳንዱ ክለብ የተጓዘበትን ርቀት ተመልክተን ሊቨርፑል ከማንቸስተር የባሰ ከባድ ክራይሲስ ሊገባ እንደሚችል የሚጠቁሙ በርካታ ጉዳዮች አሉ። አንድ ህንፃ ለማፍረስ ምናልባት 1 ሳምንት ላይፈጅ ይችላል። ግን ያንን ህንፃ ለመገንባት ከ1 ዓመት በላይ ከ2 ዓመት በላይ ሊፈጅ ይችላል። የግንባታው አይነት ዲዛይኑ ላይ የተቀመጠው ምን ያክል ከፍታ እንደሚገነባ ነው እንግዲህ ጊዜ የሚፈጀው። ስለዚህ አሁን የተገነባው አይደንቲቲ ለመሸርሸርና ለማፍረስ ጊዜ እየፈጀ አይደለም። ይሄ ሲዝን ከበቂ በላይ ማሳያ። ምክንያቶች የርገን ክሎፕ ጋር ተቀባይነት አልነበራቸውም። ይሄን ደግሞ ማረጋግጥላችሁ እንዴት መሰላችሁ? አሁን ለምሳሌ ሊቨርፑል 2023-24 የነበረው የክሎፕ ቡድን ሜንታሊቲ አዲስ ቡድን፣ አዲስ አማካይ ክፍል ነው፣ አዲስ ኢነርጂ፣ አዲስ ፍላጎት ነው። ግን 2022-23 ክሎፕ አማካይ ክፍሉ መቀየር እንዳለበት መታደስ እንዳለበት እና ያ ጀኔሬሽን በቃ እንደጨረሰ የተረዱት ሲዝኑ ውስጥ ከገቡ በኋላ ፕሪሲዝኑ መበላሸቱ እናስታውሳለን። በዛ መሃል ደግሞ የዛሬው ትላልቅ ስራ አስኪያጆች ጁሊያን ዋርድም ኤድዋርድም ካለቀቅን አሉ። ያው በጊዜ ያለው ጉዳይ ጤናማ ነው ሲባል ነበር። አሁንም ጤናማ ነው ይላሉ። ግን አንዳንድ ጥልቅ ውስጥ አዋቂዎች ምንድነው በኤድዋርድ እና በክሎፕ መካከል
ፓወር ሺፍት መደረጉ ትንሽ ጉዳዮችን ሃንድል ለማድረግ ክሎፕ ፓወራቸው ከፍ ማለቱን ተከትሎ ኤድዋርድ ውስጥ ቅሬታ ስላለ በተለይ የኑኔዝ እና የኢሳቅ ዝውውር መሀል ላይ ያለው ቅሬታ ሁለቱም ወገኖች መካከል መሻከር ወይም መሀላቸው ንፋስ ገብቶ እንግዲህ አራርቋቸው በዛው ነው የተለያዩት ነው የሚሉት። ነገር ግን ክሎፕም ከዛም በኋላ በኢንተርቪው ቀርበው በጭራሽ እኔ ከነ ባሪ ሃተን ከነ ኤድዋርድ ጋር ያለኝ ግንኙነት አሁንም አልተቋረጠም ብለዋል። ግን አይመስልም። ልክ በዛን ዓመት ሊቨርፑል አማካይ ክፍሉን መቀየር እንዳለበት ክሎፕ ሲያውቁ እነዚህ ባለሙያዎች ሁሉ ለቀቁ። ሊቨርፑል በጊዜያዊነት ታስታውሱ እንደሆነ በሲዝኑ መጨረሻ ጆርጊ ሽማድክልን ነበር ማምጣት የቻሉ በስፖርቲንግ ዳይሬክተርነት የክሎፕን ወዳጅ በሳቸው ጥቆማ ለ6 ወራት ለ6 ወራት አይደለም ለ4 ወር 6 ወርም አልቆዩም መጡ። ለሊቨርፑል ኃላፊዎች 180 ሚሊዮን ፓውንድ መድበዋል አማካይ ክፍሉ እንዲታደስ። የርገን ክሎፕ ደግሞ በጁዲ ቤሊንጋም ፍቅር አብደዋል። እሱን ለማምጣት የሊቨርፑል አዲሱ የአማካይ ክፍል ኢነርጂ ይሆናል ብለው ደምድመዋል። ታዲያ በዛም ወቅት ነው እንግዲህ ጆርጊ ሽማድክል መጥተው አማካይ ክፍል ለሚታደስ ቡድን ለአንድ ተጫዋች 110 ሚሊዮን ፓውንድ ማውጣት እብደት ነው። ባይሆን አማካይ ክፍሉን በአዲስ ኢነርጂ አሁን እግር ኳሱ ከደረሰበት የሊቨርፑል ግንባታና አስተሳሰብ ጋር ተዛማጅ የሚሆን ተጨማሪ ታክቲካል አሬንጅመንት ተደርጎ ይሄ የቡድን ስፕሪት ይሄ የቡድን አጫወት በአዲስ ታክቲክ የበለጠ ኢነርጂ በተሞላው አማካይ ነው መጫወት ያለብን። የበለጠ ከዲፌንሲቭ ሚድፊልደር ይልቅ አታኪንግ ሚድፊልደሮች በማብዛት የጨዋታው ሚዛን መቀየር የሚቻልበት ፍልስፍና መፈጠር አለበት። እዚሁ ኢንቴንሲቲ ውስጥ ነው ያሉት ጆርጊ ሽማድክል። የቤሊንጋምን ሀሳብ አስቀየሩ ክሎፕን። ማካሊስተር፣ ሶቦዝላይ፣ ኤንዶ፣ ግራቨንበርግ እንዲመጡ በማድረግ ልክ ሊቨርፑል ይሄ ቪጋሪየስ ቼንጅ የሚባል የኃይል ለውጥ በማድረግ በሮቴሽናል ትራያንግል አዲስ ጄጂ ፕሬሲንግን መሰረቱ። አዲስ ከዛ በፊት ያለው እኮ የሊቨርፑል ጄጂ ፕሬሲንግ ሌላ ነው። ከ12 እስከ 18 ሰከንድ መንጠቅ አለባችሁ የሚለው ህግ በእያንዳንዱ የሜዳ ክፍል ተቀይሮ ኦፖዚሽን ሀፍ 13 ሰከንድ፣ ሚድ ላይ 18፣ በራስ የመጫወቻ ክልል ደግሞ 10። ኢነርጂውን ተመልከቱ የቡድኑ ማለት ነው። በዚህ ባላንስ ለመጫወት ኢንቨርትድ ፉልባክ ሲስተምን ከሮቴሽናል ትራያንግል ጋር አጣምረው እንደ አዲስ ቡድኑን አነሱት። ከቻምፒየንስ ሊግ ውጭ የሆነው ይሄ ምን መሰላችሁ? መጀመሪያ 2015-16 ክሎፕ ሲመጡ የተጣለው መሰረቱ ላይ ነው ማሻሻያ እየተደረገ ጥገና እየተደረገ ለውጦች ሲፈለጉ የሚታደሱት ህንፃው ላይ ያሉ ለምሳሌ መስታወት ከተሰበረ መስታወቱ ከሳሳ አንዳንድ ጉዳዮች እነዛን ነው እየጠገኑ የመጡት። መሰረቱ ስላለ ጥገናዊ ለውጡ ራሱ ሊቨርፑልን ለከባድ አደጋ አልጣለው። ለምን በአንዴ ጥገናዊ ለውጥ ሲደረግ በክለብ ውስጥ ለምን እንዲህ አይነት መናድ ተፈጠረ ነው። አሁን ክሎፕ እኮ ትልቁን ለውጥ ያደረጉት አማካይ ክፍል ላይ የቡድኑ ሚዛን ላይ ዋይናልደም፣ ሄንደርሰን፣ ፋቢኒዮ፣ ሚልነር እነዚህ 4 ተጫዋቾች ማሽን ናቸው። ድካም የሚባል አያውቁ። ለሊቨርፑል ስኬት የነዚህ 4 ተጫዋቾች ሚና በጣም የላቀውን ድርሻ ወስዳል። ግን የሚሰጣቸው ክሬዲት አነስተኛ ነው። ዛሬ ሊቨርፑል ያጣው ያን ብሬቭ እነዚህ ተጫዋቾች ውስጥ ነበር። እነዚህን ተጫዋቾችን ለቀው ክሎፕ በሌላ ተጫዋች ሲተኩ ግን አይደንቲቲው መሰረታዊ ስለሆነ ለውጡ ሊቨርፑልን ለከባድ አደጋ አልዳረገም። ቢጎዱ ምን ቢሉ ባላንሱ አልጠፋም። የበለጠ እንደውም ቴክኒካሊ የሊቨርፑል ማጥቃት ተናፋቂና ማራኪ ሆነ የበለጠ ማለት በአዲስ ኢነርጂ። ይሄ ሁሉ ጉዳይን ስንመለከት የክለቡ ግንባታና ስፕሪት በአንድ አይነት መንገድ ይሄድ የፈለገ ነገር ቢሆን የክለቡ ደጋፊ ያለው እምነት ክለቡ ካለው አቅም በላይ ነው። ይሄን ስፕሪት ያመጡት ክሎፕን እንዲያምኑ ደግሞ የማይረሱ ትላልቅ አጋጣሚዎችን እግር ኳስ ጭምር የማይረሳውን ታሪክ ሰርተዋል። ለምሳሌ የባርሳውን ጨዋታ በዓለማችን ላይ በዚህ ዘመን አሁን ለምሳሌ ወደ እግር ኳስ እንዲመጣ አንድ ግለሰብን ብንጋብዝ ለእይታ አንዱ ትልቅ ጨዋታ ሊሆን የሚችለው ያ የባርሳን ሽንፈት አንፊልድ ላይ መጥተው የቀየሩበት የ4-0 ድል ሳላ፣ ፌርሚኒዮ በሌሉበት በቃ ብሊቭ የሚለው ቃል
ከተጠራጣሪነት ወደ አማኝነት ማረጋገጫው ማተቡ የተመታበት ጨዋታ ማለት ነው። ከዛ ጨዋታ በኋላ ሊቨርፑል ስኬቱ አልተቋረጠም። ሻምፒየንስ ሊግ አነሳ፣ ፕሪሚየር ሊግ ዋንጫዎችን እያነሳ ቀጠለ። አሁን ያ ጨዋታ ማተም መምቻ ነበር። ደጋፊው የነዛ ወርልድ ክላስ ተጫዋች አለመኖር እኮ ተጽዕኖ አይደለም። እሱ ሳላ ዛሬ ላይ ምን ያክል ቢያሳስበው ነው ትናንትና በእሱ አለመግባት ቲሙ የሚያጣውን ኳሊቲ እያወቀ ግን ኔቨር ጊቭ አፕን ለብሶ ነው የመጣው። ይሄን ኬት ሊያመጣ ይችላል? ሳላ ቲሙ ላይ ያለው እምነትና አይደንቲቲ መሰረታዊ ስለሆነ የሱ ሞግደል መውጣት መግባት በክለቡ ላይ የሚፈጥረው ተጽዕኖ የለም። ለምን? መሰረታዊ የጨዋታ ሀሳቡም ግንባታውም አንድ አይነት ነው። ሀሳቡ ደግሞ ለማሸነፍ እዛ ጋር ያሉት ቱሎች በየትኛውም አቋም ላይ ይሁን ለሊቨርፑል በቂ ነው የሚለውን ጉዳይ ማረጋገጫ። ሳላ ኖረ፣ ፈርሚኒዮ ኖረ አልኖረ ተጽዕኖ አይፈጥርም። ያውም በጣም የወርልድ ክላስ ስብስብ ያለበትን ባርሳ ሊቨርፑል እነዛ ኳሊቲዎች ናቸው። በጀርዳን ሻኪሪ እና በሚልነር ፉልባክነት ነው መርሳት የሌለብን ያንን ጨዋታ የቀየሩት ክሎፕ። ስለዚህ የእግር ኳስ አይዲዮሎጂው በሊቨርፑል ቤት የተገነባበት ስትራክቸር ምን ያክል ርቀት እንደሆነ ያ ጨዋታ ማረጋገጫ ነበር። ተውት እሱን የርገን ክሎፕ ሄቪ ሜታል ፉትቦል ጨዋታን እንደሚያሸንፍ ተጫዋቾች ያላቸውን ነገር አውጥተው ለአሰልጣኙ እንደሚሰጡ ከምንመለከትባቸው ትላልቅ ጨዋታዎች ደግሞ ማንም ቢኖር ማንም ቢጎድል ሊቨርፑል እና ክሎፕ ያላቸው ትስስር ወይም የሊቨርፑል አጫዋት በክሎፕ ዘመን ያለው ትስስር በተጫዋች ሞግደልና መኖር ላይ ምንም አይነት ተጽዕኖ እንደሌለው የምትመለከቱት በዌምብሌ የ1 ቢሊዮን ፓውንዱን የቼልሲን ስብስብ የአካዳሚ ተጫዋቾች ሲያሸንፉ እነ ማክኖሊ እነ ጄይደን ዳንስን እነ ሃርቪ ኤሌትን ጃሬል ካውንሳን ብራድሊ ኩቢን ከላርን እነዚህን ተጫዋቾች እኮ ነው ክሎፕ አሰልፈው ቼልሲን ያሸነፉት። ቫንዳይክ እኮ ነው ትልቁ ሊደር ቡድን ውስጥ። በእነዚህ ተጫዋቾች ካራቦ ካፕን ሲያሸንፉ ቱሉ ቢቀያየር ሀሳቡ አይዲዮሎጂ በሁሉም ተጫዋቾች ውስጥ ስላለ እምነት አለ፣ መደጋገፍ አለ፣ መተባበር አለ። ምንም ነገር ቢፈጠር የማይጥላቸው ኃይል አለ፣ ደጋፊ ማለት ነው። እዚህ ላይ ደግሞ ክሎፕ የሚወዱት የእግር ኳስ ፓሽንን ከዚህ የሊቨርፑል ጠንካራ ማህበረሰብና ጠንካራ የእግር ኳስ ድጋፍ ያለው ማህበረሰብ ላይ ይሄን ፓሽን ሲጨምሩበት እንዴት ነው ሊቨርፑል በተመሳሳይ አቅም መጓዝ የጀመረው? ዛሬ እነዚህን ሁሉ ጉዳዮች አንፊልድ ቤት አታዩ። ምክንያቱም ስፕሪቱ ምን ያክል መበጥበጡ የምትመለከቱት የተጫዋቾች ፍላጎት፣ ተነሳሽነት ለአሰልጣኙ ለመስጠት ያላቸውን ጥረት ስታዩና እነዛ አካዳሚ ተጫዋቾች ካራቦ ካፕን ሲያሳኩ የነበራቸው ፍላጎት እንኳን አሁን ካሉ ተጫዋቾች በጣም ከፍ ይላል። በጣም ከፍ በረጅም ርቀት ያ ስብስብ 118 ደቂቃ ላይ ነው በቫንዳይክ ግብ ያሸነፈው። ይሄ ስብስብ ግን 450 ሚሊዮን ፓውንድ በወርልድ ክላስ ተጫዋቾች ተጠናቋል። ይሄ ታዲያ ፍላጎት የጠፋ የክለቡ አይደንቲቲ። አሁን የሳላ ጥያቄ ይሄ ለማሸነፍ ሳላ ራሱ ጎሎ ሊቨርፑል ያለው አቅም ይታወቃል። ሳላ ባይኖር ያ ካራቦ ካፕ ላይ ሳላ የለም፣ ሰቦዝ ላይ የለም፣ ኑኔዝ የለም፣ ጆታ የለም። እንግዲህ አሳዛኝ ሞት ከክለቡ የተነጠቀው ዲየጎ ጆታ የለም። እነ ኮርቲስ ጆንስ፣ ትሬንት አሌክሳንደር አርኖልድ፣ በዛም ወቅት ማቲፕ ተጎድቶ ነበር። ኩናቴ የለም፣ ሮበርሰን የለም፣ አሊሰን 11-12 ተጫዋቾች የሉም በዛ ጨዋታ። ግን ሊቨርፑል ያንን ፍጻሜ በታዳጊዎች የሃይስኩል ተማሪዎች በነጋታው እኮ ክሎፕ ሲጠየቁ አይ ማክኖሊ ነገ ትሬኒንግ አይመጣም ክላስ አለው ሲሉ ነበር። ይሄ ነው የሊቨርፑል አይደንቲቲ የነበረው ብለን እንግዲህ እናንሳ። ምክንያቱም ክሎፕ ሲለቁ አይዲዮሎጂውን ሳይነኩ በክሎፕ ስብስብ ትልቁን ክሬዲት ያገኙት እስሎት በራሳቸው አቅም ግን ረጅም ርቀት ሊጓዝ አልቻሉም። ያልቻሉበት ምክንያት ደግሞ የበለጠ የሚብራራበት መንገድ ደግሞ የበለጠ የቡድኑን መፍረስ ነው የሚያሳዩ። አሁን በስክሪናችን ላይ ከምትመለከቷቸው ጋዜጦች ትናንትና የወጡ የዘ ታይምስ የለንደኑ ጋዜጣ በጣም ተነባቢው ጋዜጣ እና የበለጠ ደግሞ በኖርዝ ኢንግላንድ
በመርሲሳይድ ሰፊውን ሽፋን አግኝቶ በመጻፍ የሚታወቀው ፖል ጆይስ ኮርቲስ ጆንስ በአመቱ መጨረሻ እንደሚለቅና የአንድ ዓመት ኮንትራት ቢኖረውም ሊቨርፑል 35.5 ሚሊዮን ፓውንድ ለተጫዋቹ እንደሚጠይቅ በዚህ ተጫዋች ተተኪነት ደግሞ ዴዚል ዱምፍሪስን ለማስፈረም ሌላኛው ሆላንዳዊ የ29 ዓመት ፉልባክን ከኢንተር ሚላን ለማምጣት ሊቨርፑሎች እንደሚፈልጉ ገልጿል በትናንትናው ዕለት። አሁን ስካውሰርስ የሚባለው ሊቨርፑል ቤት የጨመሩት የደጋፊውን መንፈስና እምነትን ተመልከቱ። የትሬንት መልቀቅ አብዛኛው የእግር ኳስ ቤተሰብ አብዛኛው የሊቨርፑል ደጋፊ በትሬንት ቅሬታ ተሰምቶታል። ትሬንትን የክለቡ አሰልጣኝ እቅድ ውስጥ እንደሌለ ለስፖርቲንግ ዳይሬክተሮች ፊገር አድርጎ ተጫዋቹ ሜዳ ውስጥ አጋልጦ ዳር ይዞ ጉዳዩን ዝም ካለ ትሬንት ለምን ኮንትራት ይፈርማል? ቤንች ለመሆን ኮንትራት ይፈርማል? ገና በመጡ እኮ በሁለተኛና በመጀመሪያ ጨዋታ ነው ተጫዋቹን 60 ደቂቃ ላይ እየቀየሩ የዲፌንሲቭ ሶሊዲቲውን ተጋላጭ ማድረግ የጀመሩት። ታስታውሱ እንደሆነ እቺ የመጀመሪያ ስትራቴጂ የስሎት የጀመረው ከስፒሽ ታውን ጨዋታ አንስቶ ብራድሊ ሁለቱን አመጣጥኖ ለመጠቀም ትሬንትን አመቱን ሙሉ ለመጠቀም በማሰብ ነው በሚል ጉዳዩን የሸፋፈኑበት። ዛሬ ደግሞ ኮርቲስ ጆንስ ነው ቀጣይ የሊቨርፑል ስካውሰርስ ክለቡን የሚለቀው። የነ ሃርቪ ኤሊየት ጉዳይን ስንመለከት ክሎፕ በኤሊየት ነው እንጂ የሚያምኑት ሊቨርፑል በሚያወጣው በብዙ ሚሊዮን ፓውንዶች ላይ አይደለም። በሰሞኑን በድጋሚ ይህም ምስል በስክሪናችን ላይ አስቀምጥላችኋለሁ። እኔ ማምነው በግዢ ሳይሆን በስልጠና ነው፣ በትሬኒንግ ነው ማምነው። በየትኛውም መመዘኛ ይሁን በአንድ ክለብ ውስጥ 3 ተጫዋች ከፈረመ 5 የአካዳሚ ተጫዋች ማደግ አለበት ይላሉ ክሎፕ። 3 ተጫዋች ከፈረመ 5 ተጫዋች ማደግ አለበት። መጀመሪያ ቤት ላይ ያለውን አቅም ሳትመለከት ውጪ ላይ ያለውን ጉዳይ ማዘውተር የለብህም። ቤት ላይ ያለውን አቅም እኛ 200 ሚሊዮን ፓውንድ ለምን አወጣን? ይሄን ግዙፍ የትሬኒንግ ማዕከል የገነባ ነው፣ አካዳሚ የገነባ ነው። እንደነዚህ አይነት ተጫዋቾች ወጥተው በቀዩ ቤት ሊቨርፑልን ከከፍተኛ ኢንቨስትመንት ካልታደጉና ለዚህ ማሊያ መጫወት ትርጉሙን እነሱ ካላስረዱን እንዴት በሚመጡ ተጫዋቾች ብቻ ቡድን ይገነባል ይላል እየደጋገሙ። ዛሬ ላይ የመጀመሪያ ሊቨርፑል ራሱን ለባለቤቶች እንግዲህ እነ ኤድዋርድ ድጋሚ ሲመጡ ያስመሰከሩበት ወይም ባለቤቶቹ የበለጠ እንዲወዷቸው ያደረጉት በመጡ ዓመት አምናት አስታውሳላችሁ። የአካዳሚ ተጫዋች የክሎፕ ልጆች የተባሉትን 80-90 በመቶ ሸጡ በጠቅላላ አውጥተው። ግን የክለቡ ባለቤቶች ከምን አኳያ ነው የሚመለከት? ከቢዝነስ። ምክንያቱም በፕሮፊት እና ሳስቴናቢሊቲ አሰራር ላይ ከአካዳሚ የወጡ ተጫዋቾችን መሸጥ በቀጥታ ትርፍ ፕሮፊት ተደርጎ ስለሚመዘገብ ክለቡ ለተጨማሪ ኢንቨስትመንት በር ይከፍታል። በተጨማሪም እንደ ፋይናንስ አሰራር አሞርታይዝ ሲደረግ በአመት ውስጥ መክሰር ያለባቸውን የኪሳራ መጠን በጣም ያወርዳል፣ ትርፋቸውን ከፍ ያደርጋል፣ የብድር አቅማቸውን በከፍተኛ ሁኔታ ይጨምራል። ስለዚህ እንደ ቢዝነስ ሞዴል የአካዳሚ ተጫዋች መሸጥ አሁን ላይ የአብዛኛው ክለብ አሰራር ሆኗል። ግን የሊቨርፑል አሰራር አልነበር። ምክንያቱም የርገን ክሎፕ በሚለቁ ዓመት 12 ተጫዋቾችን ወደ ዋና ቡድን አሳድገዋል። 12 ለአብዛኛው ደግሞ ደቂቃ ሰጥተዋል። በአብዛኛው ደግሞ ውጤታማ ሆነዋል። ነገር ግን ከዛም በኋላ ስንቱን ተጫዋች ነው ይሄኛው አዲሱ ስትራክቸር ሊቨርፑል ቤት ለውጦችን ያመጣው? አሁን ጉዳዩ ሁሉ አይደንቲቲ የሚገነባው ከደጋፊው ባህልና እምነት ጋር በቀጥታ የተቆራኘን። ሳላ ያሳሰበው እሱ 90 ደቂቃ የህይወቱን እኮ ትላልቅ ስኬቶች በክለብ ደረጃ አሳክቷል፣ ደምድሟል። ሳላ እንደነ ካራገር እኮ ከአስተያየት በኋላ አስተያየት መስጠት አላቃቱ። ከጉዳዩ መፈጸም በኋላ ሌላ አስተያየት መስጠት አላቃቱ። እነ ካራገር እኮ አንድ የሊቨርፑል ደጋፊዎች እንዲያስታውሱት የምፈልገው አንድ ጉዳይ አለ። የርገን ክሎፕን 2017 እና 18 ለመተቸት ፈልገዋል። ለመተቸት እስቲ በደንብ ልብ ብላችሁ አድምጡ። ካራገር ክሎፕን አብዝቶ ሲያደንቅ አታደምጡ።
ጄራርድ ነው የበለጠ አንፊልድ ድረስ መጥቶ ኪርኪቢ ድረስ መጥቶ የርገን ክሎፕን ስንብት በኢንተርቪው በጣም በሊቨርፑል ደጋፊዎች ለምንድን ነው የተለየ ጎራ ተለይቶ እንኳን በጣም ካራገር የሚተቸው አሉ። የካራገር አስተያየት የማይመቻቸው በርካታ ደጋፊዎች አሉ። ግን የጄራርድን ንግግር ጠብ የማይል ጄራርድ ባለው ነገር ላይ ሁሉም 99% በአንድ ድምፅ የሚስማሙት ለምንድን ነው? ጄራርድ ለምንድን ነው የኤፍኤ ካፑ ጨዋታ ፍጻሜ በኋላ የሳላን አስተያየት ሊቨርፑል አሁን ያለበትን ሁኔታ ያሳየ ነው አለ። እንግዲህ ሜዳ ውስጥም ባለ የእግር ኳሳዊ አረዳድ ከሜዳ ውጭም ባለ አረዳድም እግር ኳስ ጄራርድ ምን ያክል ከካራገር ከፍ ብሎ መታየት ለምን የሊቨርፑል አምበል እንደሆነ ሌጀንዳቸውን ለምን ሁሌ የስቲቨን ጄራርድን ስም እየጠሩ የሊቨርፑል ደጋፊዎች እንደሚዘምሩ አንደኛው ማሳያ ነው። አስተያየቶች ራሱ ብስለት ይፈልጋሉ። እንዲሁ አንድን ተጫዋች ስፔሲፊካሊ በራሱ መንገድ ስለማይወድ ወይ ስለማይመቸው የዛን ተጫዋች እያንዳንዱን ጉዳይ በተለየ ትርጉም እየሰጠ በየጊዜው ማብጠልጠል እንግዲህ የሳላ አስተያየትን በብቸኝነት የተቃወመ ሊቨርፑላዊ ጂሚ ካራገር ከሊቨርፑል ውጭ እንግዲህ የክለቡን መውደቅ ከሚመኙ በተቃራኒ ያሉ አንደኛው ምንም ጥርጣሬ የለም የማንቸስተር ዩናይትድ የቀድሞ ተጫዋቾች ማንቸስተሮች ናቸው። ለምን ይሄ ጥላቻ ያለ ነው። ጋሪ ኔቪልም ሁለት ይህን ሲናገር ነበር። ቀጣይ ዓመት ስሎት በሊቨርፑል ቤት መሆናቸው ያስደስተኛል አለ። በቃ እኮ ግልጽ ነው። ይሄ እነዚህ መካከል ያለው ስሜት ትክክል ነው። ምክንያቱም ሊቨርፑል እና ማንቸስተር ማለት ያው በዓለም ላይ በጭራሽ የማይዋደዱ ሊዋደዱም የማይችሉ ምንም የማያቆራኛቸው እድሜ ልክ በዚህ ስሜት የሚኖሩ ሁለት ቡድኖች ናቸው። ስለዚህ የጥላቻ ማንቸስተር ዩናይትድ ቤት ቢኖር ሊገርመን አይገባም። ግን ክለቡን አጋልጦ ደግሞ ሚዲያ ላይ የሚሰጠው በጣም የታወረ አስተያየት የካራገር አይነቱ ደግሞ አንዳንዴ ከክለቡ ይሄ አሁን የሊቨርፑልን ስኬት ካራገር ፈልጎ ነው እንደ የሻምፒዮንስ ሊግ ኳሊፊኬሽን ነው የሚያስፈልገው ከሳላ ሪያክሽን ይልቅ በማለት አስተያየት የሚሰጠው ስለ ኳሊፊኬሽኑ እኮ ሳላ ስላሳሰበውና ቀጣይ ስቴፑም ወደ ገደል እንደሆነ ሊቨርፑል ውለት አሸንፎ እኮ ሻምፒዮንስ ሊግ የመግባት እድሉ በጣም ሰፊ ነው። የውዱን ጨዋታ እኮ በዛም በዚህም እንደተለመደው አሳማኝ ባልሆነ መልኩ እኮ 3 ነጥብ አግኝቶ ይገባል። ግን ከዛም በኋላ ያለው ስቴፕ ነው። በትሬኒንግ የሚያምን አሰልጣኝ ክለቡን በአይደንቲቲ ገንብቶ በጊዜ የሚያምን አሰልጣኝ ሲመጣ ሊቨርፑል የገባበትን ዕዳ ቁልቁል እንዴት እየተጓዘ እንደሆነ በግልጽ የሚያሳይ ተመልከቱ። ሊቨርፑል አሁንም በቀጣይ ሳመር ማለት ነው የሻምፒዮንስ ሊግ እግር ኳስን ቦታ ስለሚያገኝ 167.6 ሚሊዮን ፓውንድ ያገኛል። በደንብ ይሄን የፋይናንስ ሪፖርት አድምጡኝ። በተጨማሪም በዘንድሮ የውድድር ዓመት ሩብ ፍጻሜ ድረስ ስለሄደ 93 ሚሊዮን ፓውንድ ያገኛል። ከእንግሊዝ ክለቦች ሁለተኛ ከአርሴናል በመቀጠል ደምሩት። ይሄን ሊቨርፑል አምና በታደሰው ውል መሰረት ከ20 ክለቦች ውስጥ ብቸኛ በፕሮፊት ያጠናቀቀ ቡድን ነው ፋይናንሻሊ። እነዚህን ሁሉ ጉዳዮች ደምሩና ያለፈው ሳመር አሁን 450 ሚሊዮን ፓውንድ ኢንቨስት አደረገ፣ 265 ገቢ አግኝቷል። እነዚህ ወጪና ገቢው ሲንጣጡ 210 ሚሊዮን ፓውንድ ነው ወጪ ያደረገው ነው የተባለው። አምና ሊቨርፑል ስንት ነው ያወጣው? ዜሮ፣ ምንም አላወጣም። ምክንያቱም የኬዛ ክፍያ ከተሸጡ 4 ተጫዋቾች ጋር በጣም እዛ ጋር አሞርታይዝ ሲደረግ ምንም እንዳላወጣ ብያል። ከ3 ዓመት የሊቨርፑል የፒኤስአር ወጪ ጋር አካፍሉት። ሊቨርፑል በድምሩ ያወጣው ወደ 45 ነው 50 ሚሊዮን ፓውንድ የፒኤስአር አሰራሩ ማለት። ስለዚህ በቀጣይ ሳመር ይሄን የመድገም ጭምር አጋጣሚ አለ በነገራችን። ምክንያቱም አሁን የባርኮላን ጉዳይ ለመግደል በጣም ከጫፍ እየደረሱ ነው። በዛ በኩል ደግሞ የዲያሞንዴን ጉዳይ እየተደራደሩ ነው። ላሚን ካማራንና ዋርተንን የማምጣት እነዚህ ሁሉ ግዢዎች በየትኛው አይደንቲቲ ነው የሚገነባው ነው አሁን የሳላ ጥያቄ። አሁን እኮ ግዢ መኖሩ እሺ፣ ጥገናዊ ለውጡ ወይ ትራንዚሽን ላይ ያለ ቡድን አልተጠናቀቀም ነው። ክሎፕ ትራንዚሽን ላይ ነን ሲሉ ኩቲኒዮ ተሽጦ ሊቨርፑል ትራንዚሽኑን በድል አጠናቋል። ተው እየተባለ
ስለዚህ በሚሸጡ ተጫዋቾች ላይ ጥገኛ በነበረ ፋይናንስ ላይ እንኳን ሊቨርፑል ቤት ስኬቶች አሉ። አሁን ፋይናንሱ ጤናማ መሆን ብቻ አይደለም፣ በጣም የላቀ ትርፋማነት ውስጥ ነው ያለው። እዚህ ትርፋማነት ውስጥ ደግሞ የበለጠ ኢንቨስትመንቱ የተጠና አይደለም። አሁን ሱፐርስታር የመሰብሰብ የማከማቸት ስራ ነው የተያዘው። አሁን የቅንጅቱ ጉዳይ በየትኛው ሪትም እያንዳንዱ ጉዳይ እኮ በክሎፕ ዘመን በሶስተኛ ዓመት ዋንጫ እናመጣለን ሲሉ እያንዳንዱ ጉዳይ ፍንጭ ሰጭ የሚሰጥ ነበር። በመጡበት ዓመት ግማሽ ላይ እኮ ክሎፕ ዩሮፓ ሊግ ፍጻሜ ደርሰዋል፣ ካራቦ ካፕ ፍጻሜ ደርሰው አሳይተዋል። ፍጻሜ ደርሰው በራሳቸው ያልሆነ ቡድን ግማሽ ላይ የተረከቡትን ቡድን እዚህ ደረጃ ይዘው ተጉዘዋል። ከዛም በኋላ እንደገና በቀጣዩ ዓመት ለሻምፒየንስ ሊግ ለማለፍ ስቴጁ ሁሉ የአንድ ቡድን ግንባታ መሬት ላይ የወረደ ፕሮሰስ አለው። እግር ኳስ ሱፐርስታር ስለተሰበሰበ ብቻ ዋንጫ አይመጣም። ዋንጫ በጭራሽ አይመጣም። የቡድን ግንባታ ደግሞ በተጠናና ከዘመናዊ እግር ኳስና ክለቡ ከጣለው መሰረት ጋር በአንድ አይነት መንገድ መጓዝ አለበት። እነዚህ ሁሉ አይዲዮሎጂዎች መጥተው እንግዲህ ሳላ የተነፈሰው ያፈነዳው ሀሳብን እያንዳንዱን ጉዳይ እየነጠልን ከተመለከትን በጣም ለሊቨርፑል ቀጣይ ጊዜያት አደጋ ነው እና ትናንትና በኮሜንት መስጫ ላይ አይመን የሚል ዩዘር ኔም ውድ አድማጫችን ቴንኪዩ ለጥያቄ። አንፊልድ አጀንዳ በእርግጥ ልክ ነው። የዩቲዩብ ቻናል አለ አንፊልድ አጀንዳ፣ በጣም ምርጥ የዩቲዩብ ቻናል ነው። የሊቨርፑላውያን ነው። የኤክስ ገጽም አለው። በጣም ሌተስት አፕዴቶችን በማጋራት ይታወቃል። እንደውም ፖድካስቱን የሚመራ አንድ አስቂኝ የሆነ ትዕይንታዊ የሆነ ደስ የሚል አቅራቢ አለ አይደል? የምታውቁት ሰውነቱ ግዙፍ የሆነ በጣም ደስ የሚል ሪያክሽኖቹ በጣም ደስ ይላሉ። ከጨዋታ በኋላ ከጨዋታ በፊት መረጃ ሲኖር ምናምን ለሊቨርፑል ደጋፊ እያዝናና ነው መረጃዎች የሚሰጠው። ግን እዛ ዘጋቢ ላይ የወጣው ወዳጃችን በኮሜንት መስጫ የጠየቀን በአንፊልድ አጀንዳ ሪትዊት የተደረገውን ኮሜንት ትዊተር ላይ ገብተህ ብታየው በአንድ ወቅት ሮሴን የሚባል የሊቨርፑል ውስጥ አዋቂ አለ። ሮሴን ይባላል። 1000 አይሞላ ፎሎወሮቹ። ግን ይሄ የሊቨርፑል ውስጥ አዋቂ ተብሎ ይጠረጠራል በጣም። ምክንያቱም እሱ የርገን ክሎፕ በአዲሱ ዓመት ሳይደርስ ሊቨርፑልን ለቃለሁ ብሎ መግለጫ ይሰጣሉ ብሎ ቀድሞ ተናግሯል። መሐመድ ሳላ በአመቱ መጨረሻ ይለቃል ብሎ ከዲሴምበሩ ኮሜንት በፊት ተናግሯል። በርካታ የሊቨርፑል በጣም ውስጥ አዋቂ ነው ይባላል እና ያ ዘጋቢም ሪፖርተርም አንልም ትዊት የሚያደርግን እና አይታወቅም አናውን ነው እና እርግጠኛ ተደርጎም ሶርሱን ተቀብሎ የትኛው ሚዲያ አይዘግብም፣ ለየትኛው ሚዲያ አይሰራም። ከሱ ዘጋቢ ነው እንግዲህ አገኘው የሚለው ዘጋቢ አይደለም እንግዲህ ትዊተር ላይ የሚጽፍ አንፊልድ አጀንዳ ላይ ዩቲዩብ ላይ የተመለከትከው መረጃ ክሎፕ በአመቱ መጨረሻ ይሰናበታሉ የሚለው ያ ሮሴን የሚባለው ውስጥ አዋቂ ነው ብለው ያምናሉ አብዛኛው የሊቨርፑል እንደዚህ ትላልቅ አንፊልድ አጀንዳ፣ አንፊልድ ኤዲሽን፣ ሊቨርፑል ኒውስ ምናምን የሚባሉት የሱን ሪፖርት ይቀበላሉ በብዛት ማለት ትዊተር ላይ የሚጽፈው ከሱ አግኝቻለሁ ብሎ ነው አንፊልድ አጀንዳ ላይ ያንን መረጃ ያጋራው እንጂ በትክክል ሪሊያብል ሶርሶች ወጥተው አይደሉም ወይም እውቅና ያላቸው ዘጋቢዎች አውጥተውት አይደለም። እና ቴንኪዩ አድማጫችን ለማረጋገጫነት ስለመረጥከን ስለጠየቀን በጣም እናመሰግናለን። እና በደንብ የበለጠ ጉዳዩን በቅርብ ሳምንት ውስጥ አንዳንድ ሁኔታዎች በተለይ የብሬንፎርዱ ጨዋታ ካለፈ በኋላ በደንብ ቆም ብሎ ይመለከታሉ ብዬ ተስፋ አደርጋለሁ የሊቨርፑል ኃላፊዎች። እንደውም ትናንትና አሁን ለሊቨርፑል ደጋፊ ይህን መረጃ መናገር በጣም የበለጠ የሊቨርፑል ደጋፊዎችን ቁስል ልበል የበለጠ ህመሙን ያበዛል። ትናንትና የዚህ የአልጎሪዝም ሪፖርት ትናንትና የአመቱን ሙሉ በፍጥነት እንዲገመገም ተደርጎ ወጥቶ ነበርና አንዳንድ ውስጥ አዋቂዎች ላይ የወጣውን ዘገባ ስመለከት ሪፖርቱ እንደውም የበለጠ ከስሎት ጋር መቀጠል ነው የሚያስፈልገው ይላል የአልጎሪዝሙ ሪፖርት። እንዴት እንደሆነ እኔ እንጃ ብቻ እንደዛ የሚል ሪፖርት ወጥቷልና የበለጠ ኃላፊዎቹ ዝምታን የመረጡት ወይም አሰልጣኙን ላለማሰናበት
ወደኋላ ያሉት የሚገኘው ከዚህ አልጎሪዝም አሰራር ስታቲክሶቹ ወጥተው እነዚህ ዲፓርትመንቶች ቢጠገኑ የበለጠ ስሎት ያንሰራራሉ የሚል ጥቆማ ሰጥቷቸዋል ለሊቨርፑል ኃላፊዎች። ምን መሰላችሁ አልጎሪዝሙ የሚሞላበት ማሽን ምን መሰላችሁ ዕለታዊ ወቅታዊ ጉዳይ ክሎፕ ሲመጡ ያ ዘመናዊ አልጎሪዝም ሲጀምር በክሎፕ አይደንቲቲ በተሞላ ማሽን ያ ማሽን ተጫዋች እየመለመለ ምን እያለ ያ አልጎሪዝም ያሰራር እዚህ ድረስ ሊቨርፑልን በስኬት ያመጣው። አሁን የስሎት ዘመንም በተሞላው ስትራቴጂ መሰረት ነው እያሳየ የሚገኝ። ስለዚህ አሰልጣኙ ካልተቀየረ እንዴት ነው ስትራቴጂው እንዴ? ባለው ስትራቴጂማ ስታቲክስ እኮ ልክ ነው የሚለው። ምክንያቱም የሊቨርፑል የቀኝ ፉልባክ ችግር አለበት፣ አማካይ ችግር አለበት። አይደንቲቲው ነው አሁን ችግሩ። እኔ እንግዲህ ይሄም አልጎሪዝም እንግዲህ ክለቡን ለ10 ዓመት በከፍታ ላይ ቆይቷል ነው የሚባለው። ስለዚህ የስሎት ዘመን ላይ የተሞላው አልጎሪዝምም እንግዲህ በስሎት አስተሳሰብ ላይ ተመሰረተ። ስለዚህ ይሄ አስተሳሰብ የሚያሳየው አልጎሪዝሙ ይሄን ጥቆማ አልጎሪዝሙ እስካልተቀየረ ድረስ አሰልጣኙ ካልተቀየረ አልጎሪዝሙ አይቀየርም። ግን በግሌ የሊቨርፑል ኃላፊዎች ምናልባት ለመቀየር ቢያስቡ አሁን ለምሳሌ የሊቨርፑል ደጋፊዎች የየራሳቸው ሀሳቦችን ያቀርባሉ። ሉዊስ ኤንሪኬ የሚሉ አሉ። እንግዲህ ኮንትራት ሊፈርም የተቃረበውን ሰውዬ መመኘት ጥሩ ነው። ሉዊስ ኤንሪኬ በተለይ ስለ ሊቨርፑል አብዝቶ ስለሚናገር ከሆነ ውዴታ ጋር ተያይዞ ሊመጣ ይችላል የሚሉ ይሄ ኮንስፓይሬሲ አለ። እሱን እናቆየ። ለምን 4 ዓመት ኮንትራት ሊፈርም ስለተቃረበ በአመቱ መጨረሻ ይፈርማል። ግን አሁን አሎንሶ ሲባል ነበር ቼልሲ ሄዷል። የበለጠ ደግሞ ቀደም ብሎ ከሊቨርፑል ጋር ስሙ የሚያያዘው ራዮላ ነው። ራዮላ ይህን ቡድን የማሰልጠን አቅም አላቸው ወይ? ከስሎት ግን በሊጉ የተሻለ አሰልጣኝ መሆኑን በአነስተኛ ቡድን አሳይተዋል። ይሄ መሬት በወረደ ሀሳብ ካየን የተሻለ አስተሳሰብ አሳይተዋል። ግን ስለ ሰባስቲያን ሆነቢ የስቱትጋርቱን አሰልጣኝ እስቲ በደንብ ተመልከቱ። አሁን ወደ ክሎፕ ያጫወት ስትራቴጂ ሊቨርፑል መመለስ ካሰበ ያለ ጥርጥር በግሌም የሊቨርፑል ኃላፊዎችም እውነት የሳላን ኮሜንት ተመልክተው ሀሳብ አይቀይሩም ይላሉ። ግን መቀየር ካሰቡና ወደዛ ሄቪ ሜታል ፉትቦል ለመመለስ ካቀዱ ሰባስቲያን ሆነቢ ወይም ጁኒየር ኔግልስማን ናቸው ለቦታው የሚሆኑት ወደዛ አስተሳሰብ ለመምጣት ከተፈለገ። ሰባስቲያን ሆነቢን እስቲ ተከታተሉ። ይሄ የግል ጥቆማይ ነው፣ ከምንም መረጃ ጋር ተያይዞ አይደለም፣ ወይም የሆነ የተለየ የውስጥ አዋቂዎችን ዘገባ አግኝቼ አይደለም። ግን በራሴ አንዳንድ ጨዋታዎችን በተለይ የጀርመን እግር ኳስ በግሌ በቅርብ ዓመት ውስጥ ያመጡት አብዮት የጀርመናውያን አሰልጣኞችም በጀርመን እግር ኳስ የተቀሰቀሰው አብዮት በጣም ያስደስተኛል። ይሄ የወጣት አሰልጣኝን ቅድሚያ እየሰጡ አሁን ደግሞ ለኢታ በጣም እኮ የሚያስደንቅ እኮ ነው። ጀርመኖች ለወጣት አሰልጣኝና ለአዲስ ተሞክሮ ያላቸው ቦታ ምን ያክል ሰፊ እንደሆነ ዩኒዮ በርሊን ሴት አሰልጣኝ ቀጥሮ ተመልከቱ። ዘመናዊ እግር ኳስ የደረሰበትን ደረጃ ኔዘርላንዳውያን በየቡድኑ ቡድን እያፈረሱ ቡድን ገደል እየከተቱ ክለብ ይለቃሉ። ዛሬ አዲስ ኢነርጂ ያስፈልጋል ተብሎ ሴት አሰልጣኝ እነ ዩኒዮ በርሊን እየቀጠሩ ነው። እና የጀርመን እግር ኳስ በግሌ አድናቂም ስለሆንኩ እስቲ ሰባስቲያን ሆነቢን ተመልከቷቸው። የስቱትጋርቱን ወጣት አሰልጣኝ እንግዲህ ጁኒየር ኔግልስማንን አብዛኞቻችሁ ታውቁታላችሁ። ለማንኛውም በአንፊልድ ቤት ያለው ይሄ የፈነዳው እሳተ ገሞራ እንግዲህ ይሄን ይመስላል። የክሎፕ አይዲዮሎጂ እና የስሎት አይዲዮሎጂ በተለያየ መንገድ እየተጓዘ ነው። ደጋፊው እንግዲህ በክሎፕ ልብ ተሰርቆ ሄዷል በዛኛው መንገድ። ይሄ መንገድ እንደማያዋጣው ተረድቷል። የበለጠ ደግሞ ሳላ ጉዳዩን አፈንድቷል። እስቲ እናንተን ግምት አስተያየት በኮሜንት መስጫ አስቀምጡ። ሀሳቦችን በነፃነት ገለጹ። ይሄ ለሚዲያ ፕሮቶኮል ተብሎ የሚደበቁ የሚሸፋፈኑና በቀጥታ ኮፒ በሚደረጉ ሀሳቦች ላይ መሰረት ያልሆነ ውይይት ነው። በቀጥታ የክለቡ ቀጣይ ስቴፕ የሚያሳስባቸው የክለቡ ሁኔታ የሚያስጨንቃቸው ደጋፊዎች በነፃነት የሚገልጹት ሀሳብ ስለሆነ ስሎትም መቆየት አለባቸው የምትሉም የራሳችሁን ሀሳብ፣ ምክንያቱም ሀሳብ መቼም ይደገፋል። ስሎት የሚቆዩበት መመዘኛ ምናልባት
ሌላው የእግር ኳስ ቤተሰብ ያልተመለከተውን እዚህ ጋር አንድ አድማጭ ተመልክቶ ተረድቶ የሊቨርፑል ኃላፊዎች የተረዱትን አይነት ሀሳብ ሊያብራራልን ይችላል። ስለዚህ ሀሳቦች ሁሉ ተቀባይነት አለው፣ ይደገፋል። ነፃ ሀሳብ ነው እግር ኳስ። ስለዚህ እነዚህን ጉዳዮች እስቲ በኮሜንት መስጫ ተወያዩ። ላይክ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዛሬ ምሽት ከሚደረጉ ጨዋታዎች ቅድመ ጨዋታ ነጥቦች 2 ጨዋታዎች ይደረጋሉ በቫይታሊቲ ስቴዲየም እና በስታንፎርድ ብሪጅ። እነሱን በተመለከተ ይዘላችሁ እንመጣለን። ሰላም ቆዩ።